ቤሎ ጴጥሮስ ለጳውሎስ ጥባኬ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች በያላችሁበት ጽንፈ ምድር እግዚአብሔር ሰላምታ ይብዛላችሁ። እንደምን አላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? እግዚአብሔር ፈቅዶና ወዶ እስከዚህ ዕለት አድርሶናል። ዛሬ እንደ እግዚአብሔር መልካም ፈቃድ ስለ ኅዳር ጽዮን እመቤታችን ወላዲተ አምላክ ድንግል ማርያም በዓል ስለ ጽዮን እንነጋገራለን ማለት ነው። ከዚያ በፊት እስኪ አንድ ወረብ እንላለን። ሃሌሉያ በጾም ወበጸሎት ሃሌሉያ በጾም ወበጸሎት ተመጠወ ሙሴ ኦሪት አስሮነ ቃላ ተመጠወ ሙሴ ኦሪት አስሮነ ቃላ። እንግዲህ ኅዳር ጽዮን ስንል ጽዮን ማንባ መጠጊያ መጠለያ ማለት ነው። እንግዲህ ጽዮን በብዙ አይነት ይተረጎማል። ጽዮን የዳዊት ተራራ፣ ጽዮን የዳዊት ቤተ መንግስት የተሰራበት አምባ፣ ጽዮን ኢየሩሳሌም፣ ጽዮን ድንግል ማርያም፣ ጽዮን መንግስተ ሰማያት ተብሎ ይተረጎማል። ዞሮ ዞሮ ግን ስንመለከተው መጠጊያ ማለት ነው። ዳዊት ጥላ በሰፈነበት ጊዜ በጽዮን ተራራ ላይ ሰርቷል ቤቱን። ማለትም ተራራ ላይ የተሰራ ቤት አንድ መንገድ ይኖረዋል። ያን አንድ መንገድ ለመጠበቅ ይሻላል ብዙ መንገድ ከመጠበቅ። ሜዳ ላይ ይሰራ ቤት በየአቅጣጫው ጥላት ቢመጣ መቆጣጠር አይቻልም። ተራራ ላይ ያለ ቤት ግን አንድ በር አዘጋጅቶ መጠበቅ ይቻላልና መጠለያ አምባ አጥር ቅጥር የሆነው ዘንድ ተራራ ላይ ሰርቷልና ቤተ መንግስቱን የዳዊት ቤተ መንግስት የተሰራበት ተራራ ጽዮን መጠጊያ አምባ መጠለያ ብሎ ይገልጹታል ሊቃውንት። በሁለተኛ ደረጃ ጽዮን ኢየሩሳሌም ናት። ኢየሩሳሌም ሀገረ ሰላም፣ የሰላም ሀገር፣ የሰላም መጠጊያ፣ ሰላም የሚገኝባት፣ ሰላምን ለማግኘት ወደ እሷ መጠጋት ስለሚያስፈልግ በእሷ የተጠጋ ሁሉ ሰላም ስላለ ከተለያየ ጽንፈ ምድር ከፋርስ ባቢሎን እንደገናም ደግሞ ከግብጽ ከተለያየ ሀገር ተጉዘው መጥተው አምባ መጠጊያ የሆነቻቸው መጠለያቸው፣ መጠጊያቸው፣ ክብራቸው፣ መመኪያቸው ኢየሩሳሌም ሻሎም ጀሩሻሎም ይሉታል። ኢየሩሳሌም ሀገረ ሰላም ማለት ነው። የሰላም ሀገራቸው እሷ ናትና የሰላም መገኛችን፣ መጠጊያችን፣ አምባችን፣ መመኪያችን፣ መሰብሰቢያችን ሲሉ ጽዮን ኢየሩሳሌም ይሏታል። ጽዮን ወላዲተ አምላክ ድንግል ማርያም ናት። ጽዮነ ሥጋ ወነፍስ ናትና ነፍስና ሥጋን መጠጊያ መጠለያ እግዚአብሔርን የምናይባት እግዚአብሔርን በመልክ ያየንባት እግዚአብሔርን ወልዳ ያሳየችን መጽሔታችን እንደገናም ደግሞ እሷ አለችን ብለን የምንመካባት መመኪያችን ሳሊለነ ቅድስ ብለን የማናፍርባት የእናት ልመና ፊት አያስመልስ አንገት አያስቀልስ እንዲሉ ፊታችን የማንመልስባት አንገታችን የማንቀልስባት ትክክለኛ መጠጊያችን አምባችን የሥጋና የነፍስ መጠጊያችን መሆኗን ለመግለጽ
ሌላው መንግስተ ሰማያትም ተብሎ ይተረጎማል። መጨረሻ የሰው ልጅ ሁሉ አለም ብሎ በተስፋ መጠጊያ አምቢያ ቅጽር ዘላለማዊ ህይወት አለም ብለን ተስፋ ብናደርግ እግዚአብሔር መንግስት መሆኑን ሰፊ ትርጓሜ ያስተነትናል። ጽዮን የሚለው ትርጓሜ በብሉይ ኪዳን ሊቃውንት በተለይ በመዝሙረ ዳዊት በኢሳይያስ በኦሪት መጻሕፍት የነቢያት መጻሕፍት ይህን ሁሉ ትንታኔ ይሰጣል ጽዮን የሚለው ማለት ነው። ዋናው መሰረታዊ ነገሩ ግን እዚህ ጋር ተያይዞ ደግሞ ታቦተ የእግዚአብሔርን የቃል ኪዳኑን ታቦት ጽዮን ብለውታል። በተለይ ኢትዮጵያውያን ሊቃውንት ጽዮን ብለውታል። ያው የነፍስ በስጋ መጠጋ ባር ቸነፈር መከራ ሲመጣ ታቦት ወጥቶ ያንን ነገር ያስወግዳልና ከእግዚአብሔር ምሕረት ይቅርታ ያሰጣልና በኪደተ እግር ታቦት ሲወጣ ዓለምን ይቀድሳል። ይሄ አንበጣው ኩብኩባው የተለያየ ይሄ አዝሪቱን ሁሉ የሚበላው ሁሉ ይወገዳልና ለዚህ ሁሉ መጠጊያችን አባችን ቅጽራችን የቃል ኪዳኑ ታቦት ስለሆነ ጽዮን የሚል ስያሜ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ለታቦቱም ወይም ለቃል ኪዳኑ ታቦት ጽዮን የሚል ስያሜ ሰጥተውታል ማለት ነው። ይህንን ያው በመጽሐፈ በአብዛኛው ያሁን የኅዳር ጽዮን ታሪኩ በጣም ሰፊ ነው። እንደ የተለመደው ብዙ ጊዜ ነው ስለ ዳጎን ብቻ ነው። ዳጎንን ታቦተ ጽዮን ወይም የቃል ኪዳኑ ታቦት በዚህ በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 ምዕራፍ 3 ምዕራፍ 4 ምዕራፍ 5 እስከ 6 ያለው ምዕራፍ ስንመለከት የቃል ኪዳኑ ታቦት በኤሊ ልጆች አመፀኝነት በኃጢአታቸው ምክንያት ቃል ኪዳኑ ታቦትም ከነሱ ጋር ተማርኮ እንደሄደ መጽሐፍ ቅዱስ ይነግረናል። የቃል ኪዳኑ ታቦት ግን ተማርኮ ሄደ ማለት እንደነሱ እዚያው ወድቆ ይቀራል ማለት አይደለም። እነሱ በኃጢአታቸው ወድቀው ሲቀሩ የቃል ኪዳኑ ታቦት ግን ጣዖትን ቀጥቅጦ ድል አድርጎ ወደ ሀገሩ በተአምር መመለሱን ልዩ ክብር ተሰጥቶት ክብሩን ይገልጽ ዘንድ የቃል ኪዳኑ ታቦት አንዳንድ ጊዜ ሰዎች ታቦቱ ይሰረቃል፣ የሚሰረቅ አምላክ የሚሰረቅ እንትን ብለው ሰዎች ሊነቅፉን ይሞክራሉ። በአንጻሩ የቃል ኪዳኑ ታቦት በሰዎች ኃጢአት ምክንያት ቢማረክም ግን ዓላማ አለው። በዚያ በሄደበት ሀገር ግን የበለጠ ክብር አግኝቶ ክብር ለታቦቱ የሌላቸው ክብር ያገኙ ዘንድ ያንም ደግሞ በፊታቸው ተአምር ያደርግ ዘንድ አምላክ ነው ብለው በታቦቱ ላይ ያስቀመጡትን ጣዖት ወይም እንጨት ቆራርጦ አፈር ዶቄት አድርጎ እንደሚመለስ ከዚያም ብቻ አይደለም በታቦቱ ላይ የሚያመጹትን ሁሉ በባጭ በተለያየ ነገር በወረርሽኝ በእንትን ድል ካደረገ በኋላ እነሱም ሁሉ ይቅርታና ምሕረትን በታቦቱ በኩል እናገኝ ብለው ወደ ታቦቱ ተማጽነው ወርቅ ገብረው ባህያ ጭነው ወይም ባልበከሩ ጊደሮች ላይ ጭነው ወደ ሀገሩ በክብር ታቦቱን እንደመለሱት መጽሐፍ ቅዱስ ቁልጭ አድርጎ ይነግረናል። ታምሩን ይገልጽ ዘንድ አዎ ይማረካል፣ አዎ ሊሰረቅ ይችላል። ነገር ግን ታምር ገልጾ ግን በታምር ግን ታቦቱ ከሄደበት መመለስ ግን የታቦቱ ስራ ነው ማለት ነው። ይሄ በመጽሐፍ ቅዱስ ተጽፎ ያለ በመጽሐፈ ሳሙኤል ቀዳማዊ ከምዕራፍ 3 ጀምሮ እስከ 6 ያለውን ማንበብ በቂ ነው። ቃል ኪዳኑ ታቦት የትም ቦታ ቢሄድ በማንም እጅ ቢወድቅ ማንም ቢወስደው በድልና ድል አድርጎ መመለስና ታምር አድርጎ እንደገና ያላመኑትን አሳምኖ እንደውም በዚህ የተደበቀ ክብሩን በአደባባይ ገልጾ በክብር የሚመለስ በክብር ላይ ክብር ጨምሮ የሚመለስ የእግዚአብሔር ዙፋን መሆኑን መዘንጋት እንደማያስፈልግ አስረግጦ ይነግረናል ማለት ነው። ዳጎን ተቀጠቀጠ፣ አሚፀኞችም በባጭ ተመቱ። የእግዚአብሔር የቃል ኪዳኑ ታቦት ግን አናምንበትም ያሉት ሁሉ ወርቅ ገብረው ባልበከሩ ጊደሮች ላይ ጭነው ወደ ሀገሩ በክብር እንደመለሱት የቃል ኪዳኑ ታቦት መጽሐፍ ቅዱስ በዝርዝር ይነግረናል። ይህ በዚህ ቀን የሚታሰበው መሰረታዊና ከዕለቱ በዓላት ታሪኮች አንዱ ዋነኛው ምሰሶ ነው ማለት እንችላለን ኅዳር ጽዮን። ከዚህ ጋር ተያይዞ ደግሞ ኅዳር ጽዮን በዚህ ቀን ደግሞ ለሙሴ ጽላት የተሰጠበት ቀን ነው። ይሄ ብዙ ጊዜ ጎልቶ አይታይም። እንግዲህ በማኅሌቱ ሊቁ እንደተናገረው ሀሊ ሃሌሉያ በጾም በጸሎት ተመጥቶ ሙሴ ታቦትን 10 ትእዛዛተ ኦሪት የተጻፉበት ታቦቱን ተቀበለ ያልነው በወረቡም ላይ ያ ነው። ይሄ ቅዱስ ያሬድ ነው የተናገረው። ሃሌሉያ ያለና የነበረ ሃሌሉያ ቅድመ ዓለም ያለ አሁን ያለ ወደፊት የሚኖር ያው ዛሃለው ይሄሉ አህያ ሸራሃያ እንደማለት ነው። በየቋንቋው አህያ ሸራሃያ ዛሃለው ይሄሉ ያለና የሚኖር ማለት ነው። ሃሌሉያ ማለትም ያለና የሚኖር የነበረ ያለ የሚኖር የሚል ትርጓሜ ይሰጣል። እንደው ለሙሴ ጽላትን ሰጠው ነው። ጽላቱ ደግሞ በጽላቱ ላይ ሕግ ተጽፎ ሕግም ጭምር ነው። ሙሴ በዚህ በኅዳር ሊቃ የሚተረጎሙ ትምህርት አንዱ ኅዳር ጽዮን ሙሴ ጽላት የተቀበለበት ሕግ የተቀበለበትና ደብተራ ኦሪት ነው። 3 ነገር ተቀብሏል። ከአዳም እስከ ሙሴ ያለው ዘመን በብሉይ ኪዳን የሊቃውንት አቀማመር ወይም አቆጣጠር መሰረት 3300 ዓመት ነው። ከአዳም እስከ ሙሴ 3300 ዓመት ነው። በዚህ ዕለት 3300 ዓመት ላይ ሙሴ በሲና ምድረ በዳ በደብረ ኮሬብ ተራራ ላይ
ሙሴን ጠርቶት ወደ ተራራ ውጣ ካለው በኋላ 40 ቀን 40 ሌሊት ጾመ። ወይቤሎ እግዚአብሔር ለሙሴ ና ዕርግ ውስተ ዝንቱ ደብረ ኮሬብ፣ ና ወደ ተራራ ውጣ አለው እግዚአብሔር። አርገ ሙሴ በከማዘዙ እግዚአብሔር እንዲያዘዘው ሙሴም ወደ ተራራ ወጣ። ወይቤሎ ምድር አረግ አውፃ ሳይኒ ከምገዲ ከስመ ዘተከይዳ ምድር ቅድስት ይእቲ፣ ወደ ተራራውን ከወጣ በኋላ የምትረግጠው ምድር የተቀደሰ ነውና ጫማህን አውጣ አለው። ገብረ ሙሴ በከማዘዙ እግዚአብሔር እንዲያዘዘው አደረገ። ወበየጾመ ሙሴ 40 መዓልተ ወ40 ሌሊት፣ በዚያም ሙሴ 40 መዓልት 40 ሌሊት ጾመ። ወውሃቦ ጽላተ ዘሕግ፣ በዚያም ሕግ ያለበት ጽላትን ሰጠው። ወይቤሎ እቀፍ ሕጌ ወስራቴ ዘጽሑፍ ውስቴቱ፣ በውስጡ የተጻፈው ሕግና ስራቴን ጠብቅ ይላል የሚል ነው ብሎ በዚህ መሰረት 3 ነገር ተሰጥቶታል ለሙሴ። አንደኛ ጽላት ዋናው የተሰጠበት ዓላማ ወደ አምልኮተ ጣዖት ህዝቡ መሄድ የለባቸውም። እኔ ለዘላለም በዚህ ህልው ነኝና በዚህ ላይ እኔ የዘላለም ዙፋኔ ነው፣ በዚህ ላይ እመለካለሁ፣ እገለጣለሁ፣ ዙፋኔ ነው ብሎ ሰጥቷቸዋል ማለት ነው። ጽላት ተሰጥቷቸዋል በሙሴ አማካኝነት። ሁለተኛው ደግሞ ህግ ነው። አድርግ አታድርግ የሚለው የኦሪት ህግ ተጽፎ ተሰጥቷል። በሶስተኛ ደረጃ አራየው እግዚአብሔር ለሙሴ ዘከመ ይገብር ግብራ ለደብተራ ወይቤሎ ግበራ፣ እንደዚህ አድርገህ ስራ ብሎ የብርሃን ድንኳን ቅድስት መቅደስ ቅኔ ማህሌት ያላት ወይም ቅድስተ ቅዱሳን ጳውሎስ እንደገለጣት የምንላት የብርሃን ድንኳን 3 ነገር ያላት ቅድስት መቅደስ ቅኔ፣ ያንን በምድር ላይ ሙሴ መትከሉን 480 ዘመን ከሙሴ እስከ ሰሎሞን ድረስ ሰውና እግዚአብሔር የተገናኘባት የመገናኛው ድንኳን ደብተራ ኦሪት እሷ መሰጠቷ እነዚህ 3 ነገሮች የተሰጠበት ቀን ነው ማለት ነው ኅዳር 21። በሶስተኛ ደረጃ ከዚህ ጋር ተያይዞ እዝራ ሱቱኤል ደግሞ ጽዮን ወላዲተ አምላክ ድንግል ማርያምን በምድረ በዳ ያየበት ነው። ወርሃ ናባጥ ይለዋል። ያው ወርሃ ሳባጥ ናባጥ በወርሃ ሳባጥ የታየ ማለትም ኅዳር ወር ለማለት ነው በእነሱ። ዘካርያስ ርሄ ለወርሃ ሳባጥ በሰርቁ ያው ወርሃ ሳባጥ ማለት ኅዳር ማለት ነው። እሱ በጀመረበት በኅዳር ወር ላይ ለዘካርያስ እመቤታችን መታየት ማይከለክል አይጾቁ ነው 2 እንጨቶች መካከል ማለት ነው። ሊቁም ጥሩ አድርጎ ገልጾታል። ይሄንን በዚህ በትንቢተ ዘካርያስም ላይ ተጽፎ ምዕራፍ 4 ላይ እናገኘዋለን። ሊቁም ደግሞ ዘካርያስ የተቋመ ማይቶት ኩለንተሃ ወርቅ፣ ዘካርያስ ሁለንተናው ወርቅ የሆነ ተቋመ ማይቶት መቅረዛየ ይላል። 7ቱ ማትዊሃ 7 እንትን ያላት አይጹቅ ያላት ወ7ቱ መሳውት ዘዲቢሃ 7 ደግሞ ቧንቧዎች ያሏት ማለት ነው። የማብራት መስቀመጫ ማለት ነው። ማቱ ዘዲቢሃ በየማና ወበጸጋማ አይጹቀ ዘይት፣ በግራና በቀኝ የወይራ ዛፎች ያሉላት ብሏል። እንግዲህ በቀኝና በግራ ያሉት የወይራ ዛፎች ሚካኤል በየማና ወገብርኤል በጸጋማ፣ በግራ ገብርኤል በቀኝ ሚካኤል ማለት ነው። የወይራ ዛፎች ሚካኤልና ገብርኤል ናቸው። ተቋም እመቤታችን ናት። በወርቅ መለበጧ ንጽህናዋን ቅድስናዋን ንጽሕት በስጋ በነፍስ ንጽሕት መሆኗን ቅድስናዋን መግለጽ ነው። እንግዲህ ዘካርያስ በዚህ መንገድ ድንግል ማርያምን አይቷታል። መልአኩም ዘካርያስ ሲነግረው በምዕራፍ 6 ላይ 4 ላይ ተጋርጧል። በተለይ 4 ላይ በራእይ እመቤታችን በምድረ በዳ እያበራች ዘካርያስ አይቷታል። ተቋም ማይቶት ብሎ የተቋም ማይቶት የእመቤታችን ምሳሌ ሆነ ያንን ራእይ ዘካርያስ ያየበትም ጊዜ ማለት ነው። በአጠቃላይ እነዚህ የተደራረቡ ምስጢራት ያሉበት ትልቅ የሆነ በዓል ነው። በዚህ ኅዳር ጽዮን ላይ የምናከብረው የእመቤታችን የድንግል ማርያም አማናዊ ጽዮን የእሷ በዓል ይታሰባል። በአንጻሩ እንደገና የቃል ኪዳኑ ታቦት ታምር ያደረገበት ነው። እንደገናም ደግሞ ሕግ የሌለው ዓለም ሕግ የተሰጠበት፣ ጽላት የሌለው ዓለም ጽላት የተሰጠበት፣ የመጀመሪያው ጽላት የተሰጠበት የሙሴ የተቀበለበት ለዓለም ሁሉ ጽላት ሕግ ቤተክርስቲያን በረከቱ ነው የተሰጠበት ቀን እንደሆነ ይህንን በመረዳት ቤተክርስቲያናችን ታስተምራለች። በዓሉን በዚህ መንገድ ይከበራል ማለት ነው። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። የእናታችን አማላጅነት የቅዱሳን ጸሎት አይለየን። ይቆይ።